ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ሚዲያን ፎር አንግሩፕድ ኤንድ ግሩፕድ ዳታ እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሚዲያን ፎር አንግሩፕድ ኤንድ ግሩፕድ ዳታ። ሪቪዥን ኦፍ ሚዲያን ፎር አንግሩፕድ ዳታ። Activity 7.8 Do you know how to calculate the median of ungrouped data? ይህን ታውቃላችሁ? እስቲ ራሳችሁን ጠይቁ። ሁለተኛ ጥያቄ discuss how to calculate median of the following ungrouped data. እሺ እንደዚህ እናድርግ። የመጀመሪያ ስራችን ምንድነው? ከትንሽ ወደ ትልቅ እንደረድራለን። ትንሹ ማን ነው? እዚህ ውስጥ ካሉት 7 ነው። ቀጥሎስ 9 ነው። ድግግሞሽ አለው እንጻፈው። ከዛ 11 ከዛ 14 አለ ማለት ነው። አሁን ከዚህም ሳይድ እኩል እንመጣለን። ስንት መጣን? 2 መጣን። ከዚህም ወደዚህ 2 መጣን። ከዛ ብቻውን ይሄ አንድ ቀራያችሁ። ሶ ይሄ ምንድነው? ሚዲያን ነው ማለት ነው። ባጭሩ ምን ማለት ነው? ያለንን ዳታ 2 እኩል ቦታ የሚከፍል ቁጥር ማለት ነው። 2 እኩል ቦታ ከሚዲያን ወደዚህ 2 ዳታ አለ፣ ከሚዲያን ወደዛ 2 ዳታ አለ። ስለዚህ ሚዲያን ደግሞ በዚህ ነው የሚወከለው። እቺን እንድች ማድረግ ነው። ሚን እንደዚህ ነው የነበረው፣ ይሄ ግን እንደዚህ ነው። ስለዚህ 9 ይሆናል ማለት ነው። 9 ይሆናል። እንግዲህ ምን ማለት ነው? አሁን ኤኑ ስንት ነው? እዚህ ጋር የዳታዎቹ ብዛት 5 ነው። ስለዚህ ኦድ የሚሆን ከሆነ እንደዚህ ማለት ነው። ኤን ላይ 1 እንደምርና ከዛ ለ2 እናካፍላለን። ከዛ ስንተኛ ላይ እንዳለ ማወቅ እንችላለን ማለት ነው። ለምሳሌ 5ን እንውሰድ። 5 ሲደመር 1 ሲካፈል ለ2 5 ሲደመር 1 6 ነው። ለ2 ስናካፍለው ስንት እናገኛለን? 3 ሶስተኛ ላይ ያለው አይተም ሚዲያን ነው ማለት ነው። እንቁጠር 1 2 3 ቀጥታ 9ን መውሰድ እንችላለን በዚህ መልኩ። ወደ ቢ ደግሞ እንምጣ። ወደ ቢ ስንመጣ ትንሹ ማን ነው? 3 ነው። 3 5 6 3 5 6 ከዛ 7 8 እነዚህ ያሉ ማለት ነው። 1 2 3 4 5 6 7 8 አሁን ተመልከቱ እንግዲህ ከዚህ 3 ዩኒት ልምጣ። 3 ዩኒት መጣ ወደዚህ። ከዚህም 3 ልምጣ። አሁን እዩ ቅድም 1 ብቻውን 9 ነበር የቀረው። አሁን ግን ስንት ቁጥሮች ቀሩ? 2 ቁጥሮች ቀሩ ማለት ነው። 2 ቁጥሮች ቀሩ። ስለዚህ ምን እናደርጋለን? የነሱን አቬሬጅ እንወስዳለን። 7 ሲደመር 7 ሲካፈል ለ2 14 ሲካፈል ለ2 ስንት ይሆናል? 7። ስለዚህ የዚህ ሚዲያን ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። እንደዚህ ማድረግ እንችላለን። ኤን 8 ነው እዚህ ጋር እንደምታዩት። ሶ ምን እናደርጋለን? የሱን ግማሽ እንወስዳለን። ኤን ኦቨር 2 ስንት ይሆናል? 8 ሲካፈል ለ2 4 ይሆናል ማለት ነው። 4 ሲደመር እንደገና 4 ላይ 1 እንደምራለን። ይሄ ማለት ምን ማለት ነው? 4ኛው አይተም እና 5ኛው አይተም ማለት ነው። ከዛ ለ2 እናካፍላለን። 4th አይተም ፕላስ 5th አይተም ዲቫይድድ ባይ 2። አሁን ይኸው እንግዲህ ከትንሽ ወደ ትልቅ ደረደርን። 1 2 3 4 4th አይተሙ ማን ነው? 7 ነው። 7 ይኸው እዚህ ጋር እንደምታዩት። 5th አይተሙ 7 ነው። አሁንም ለ2 አካፈልን፣ ይሄንን አገኘን። ባጭሩ ነምበር ኦፍ ዳታው ኦድ የሚሆን ከሆነ ኤን + 1 ኦቨር 2 ላይ ያለውን አይተም ነው የምንወስደው ማለት ነው። ኢቭን የሚሆን ከሆነስ ኤን ኦቨር 2 ፕላስ ኤን ኦቨር 2 + 1 ይሄን ሁለቱን እንወስድና ለ2 እናካፍላለን። እዚህ ላይ ያለውን አይተም እንወስዳለን። ከዛ እዚህ ጋር ያለውን አይተም እንወስዳለን። ሁለቱን አንድ ላይ እንደምርና ለ2 እናካፍላለን ማለት ነው። ኤን ኦቨር 2 ይሄ 8 ነበር፣ 4 ነው። አያችሁ? ሶ አራተኛ ላይ ያለው አይተም 7 ሆነ። ኤን + 2 ላይ 1 ስንደምር ደግሞ 5 ሆነ። 5ኛ ላይ ያለው አይተም ደግሞ ይሄ 7 ነው። 7 ሲደመር 7 ሲካፈል ለ2 7 ይሆናል ማለት ነው። From activity 7.8 you may have observed that median of ungrouped data is halfway point in data when the data is arranged in order። እንግዲህ ከትንሽ ወደ ትልቅ ደርድረን ከዛ ልክ መሃል ላይ ነው የምናገኘው ማለት ነው። ዳታውን እኩል 2 ቦታ የሚከፍለው ቁጥር ማለት ነው። ከዚህ ወደዚህ የሚኖረውና ከዚህ ወደዚህ የሚኖረው እኩል ይሆናል ማለት ነው። the median will be a value in the data
or will fall between two values አሁን will fall between two values የሚሆነው መች ነው even ዳታ ሲኖረን የዳታው ብዛት even ሲሆን ማለት ነው እንደገናስ the median will be a value ደግሞ የሚሆነው መች ነው ማለት ነው ያለን የዳታ ብዛት odd ሲሆን ማለት ነው ለምሳሌ 1 2 3 ይሄ ከሆነ ሚዲያኑ የዚህ 3 ይሆናል ማለት ነው a value ይወስዳል 1 2 3 4 ይሄ ከሆነ ደግሞ ሚዲያኑ እነዚህ መሃል ላይ ነው የሚሆነው ማለት ነው between two values ይለናል በሁለትና በ3 መካከል 2 ሲደመር 3 ሲካፈል ለ2 ይሄ ስንት ይሆናል 2.5 2.5 ደግሞ በሁለትና በ3 መካከል ነው የሚገኘው ማለት ነው እንግዲህ ሚዲያን ዲኖት የሚደረገው በዚህ ነው x እናደርጋለን ከዛችን ከላይ note steps in computing the median of ungrouped data ስለዚህ የመጀመሪያ ስራችን ምን ይሆናል አሬንጅ እናደርጋለን in increasing order በተቃራኒውም ቢሆን ችግር የለውም ግን የተለመደው ይሄኛው ነው ከዛ ሚድል ነምበሩን ነው የምንመርጠው ማለት ነው ሚድል ነምበሩን አሁን ይሁ n odd የሚሆን ከሆነ ሚዲያኑ ምን ይሆናል ማለት ነው n+1 over 2 n+1 ላይ ያለው አይተም ይሆንና ያንን አይተም ለሁለት እናካፍላለን ማለት ነው ይሄ ማለት 1 2 3 ይሄ ቢሆን ለምሳሌ n ስንት ነው 3 ነው ከሲምፕል እንነሳ n ላይ አንድ ትደምራላችሁ n+1 እዚህ ላይ ያለው አይተም ማለት ነው over 2 እዚህ ላይ የሚኖረው አይተም 3 ላይ አንድ ስንደምር 4 ይሆናል ሲካፈል ለሁለት ስለዚህ ይሄ ሁለተኛው ላይ ያለው አይተም ይሆናል ማለት ነው 1 2 ይሄ ሁለተኛ ላይ ያለው አይተም ይሄ ነው ስለዚህ አራተኛ ላይ ስንመጣ ደግሞ ኢቨን የሚሆን ከሆነ ምን እናደርጋለን መጀመሪያ n over 2 እንወስዳለን ባለበት ማለት ነው ይሄኛውን ኦብዘርቬሽን እንወስዳለን አንድ ደግሞ እንጨምርበታለን እሱ ላይ ማለት ነው ከዛ አጠቃላይ ውጤቱን ለሁለት ማካፈል በምሳሌ ነው 1 2 3 4 n ስንት ነው 4 ነው መጀመሪያ nን ባለበት እንወስድና 4 ለ2 እንላለን ሲደመር አሁን ደግሞ አንድ እንደምርበታለን 4 ሁለተኛ ላይ አንድ ትደምራላችሁ 4 ሲካፈል ለ2 2 ስለዚህ እዚህ ላይ ያለውን አይተም ነው የምንወስደው ይሄ አይተም ሁለት ቁጥር ሳይሆን ሁለተኛ ላይ ያለው አይተም ሲደመር ይሄን ደግሞ ስናቃልለው 3 ነው የሚሆነው ሶስተኛ ላይ ያለው አይተም ከዛ ድምሩን ለስንት እናካፍላለን ለሁለት እናካፍላለን ሁለተኛ ላይ ያለው አይተም 2 ነው ሶስተኛ ላይ ያለው አይተም ደግሞ 3 ነው 2 እና 3 እንደምረን ለሁለት ስናካፍል 2.5 እናገኛለን ማለት ነው Example 4 The following data shows the number of car accidents for 9 days What will be the median of this data distribution ይለናል እንግዲህ የመጀመሪያ ስራችን ምንድነው የሚሆነው አሬንጅ ማድረግ ከትንሽ ወደ ትልቅ ማለት ነው እንጀምር ትንሹ 4 ነው 4 6 7 7 7 8 9 11 11 ከትንሽ ወደ ትልቅ ስንደረድረው ይሄንን ይመስላል ማለት ነው አሁን 9 days ይላል አያችሁ n ስንት ነው የግድ መቁጠር አይጠበቅብንም n ስንት ነው 9 ነው ማለት ነው ስለዚህ n+1 እንላለን n+1 over 2 እዚህ ላይ ያለው አይተም ማለት ነው እዚህ ላይ የሚገኘው አይተም ማለት ነው ሶ ይሄ እኩል ይሆናል n 9 ነው 9 ሲደመር 1 ሲካፈል ለ2 ይሄ ስንት ይሆናል 5 ስለዚህ ፊፍዝ አይተም ይሆናል ማለት ነው ፊፍዝ አይተማችን ምን ይሆናል ሚዲያናችን ይሆናል ማለት ነው ሶ እንቁጠር 1 2 3 4 5 ፊፍዝ አይተሙ ምን ይሆናል ሚዲያን ሶ ለዚህ ዳታ ሚዲያኑ 7 ይሆናል ማለት ነው Example 5 find the median from the following data ይለናል እንግዲህ እንደተለመደው አሁንም ከትንሽ ወደ ትልቅ እንደረድራለን ትንሹ 59 ነው 59 60 69 70 73 እና 82 ይሄ ይሆናል ማለት ነው አሁን ቁጠሩት n ስንት ነው 1 2 3 4 5 6 ይሄ ከሆነ ደግሞ ምን እናደርጋለን n over 2 እዚህ ላይ ያለው አይተም ሲደመር n over 2 ላይ ደግሞ አንድ እንደምራለን ቀጥሎ የሚኖረው ማለት ነው ይሄኛው አይተም ሲካፈል ለስንት ሲካፈል ለ2 አሁን n over 2 እንስራ n over 2 ይሄ 6 over 2 ማለት ነው ስንት ይሆናል 3 ስለዚህ ሰርድ
አይተም ፕላስ ይሄ ደግሞ አውቶማቲካሊ ፎርዝ አይተም ይሆናል። ምክንያቱም ይሄኛው ሰርድ ነው 3 ነው። ይሄ አንድ ስንደምርበት 4 ፎርዝ አይተም ትላላችሁ። ከዛ ይሄ ለስንት ማካፈል ነው? ለ2 እኩል ይሆናል እንበል። አሁን ሰርድ አይተም 1 2 3 ሰርድ አይተማችን 69 ነው። ስለዚህ 69 እንላለን። ሲደመር ፎርዝ አይተም 70 ነው ሲካፈል ለ2። ስለዚህ ይሄንን እንደዚህ ላስቀምጥ። ሶ ሚዲያናችን ምን ይሆናል ማለት ነው? ሚዲያን 69.5 ይሆናል ማለት ነው። ኤክሰርሳይዝ 7.8 ኮንሲደር ዘ ፎሎዊንግ ዳታ ዊች ሾውስ ግሬድ 11 ስቱደንትስ ማቴማቲክስ ስኮር አውት ኦፍ 20። ይሄ ማለት ነው እንቁጠረው እስቲ 1 2 3 4 5 6 7 8 9 10 1 2 3 3 በ10 30 እዚህ ጋር 2 አለ። ሶ ኤን ስንት ነው ማለት ነው? ኤን 32 ነው ማለት ነው። 32። እሺ አሁን ቀጥሎ ምን እንደምናደርገው ማለት ነው ከትንሽ ወደ ትልቅ እንደረድረዋለን። ልክ በዚህ መልኩ ማለት ነው ከትንሽ ወደ ትልቅ። ከዚህ በኋላ ነምበር ኦፍ አይተሙ 32 ነው፣ ኢቭን ነው። ሶ 32 ሁለተኛ እዚህ ላይ ያለው አይተም ሲደመር 32 ሁለተኛ ላይ ደግሞ አንድ እንደምራለን። እዚህ ላይ ያለው ደግሞ አይተም ማለት ነው ሲካፈል ለስንት? ለ2 ሲካፈል ለ2 እንላለን። አሁን 32 ሲካፈል ለ2 ስንት ይሆናል? 16። ስለዚህ 60 አይተም ፕላስ አንድ ስንደምርበት 17 17 አይተም ሲካፈል ለስንት? ሲካፈል ለ2 እንላለን። አሁን 16ኛ አይተማችንን እንፈልግ እንግዲህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 ይሄ 16 አይተም ነው ማለት ነው። 12 እንበል ሲደመር 17 አይተም እሱም ራሱ 12 ነው። 12 ሲካፈል ለ2 ይሄ ምንድነው? ሚዲያን ነው። ልብ አድርጉ ሚዲያን ነው እየፈለግን ያለ ነው። ሚዲያን ኢዝ ኢኳልስ ቱ ሶ የስንት ይሆናል? 12 ይሆናል። ሚዲያን ኢዝ ኢኳልስ ቱ 12 ይሄ ይሆናል ማለት ነው። ሁለተኛ ጥያቄ ዘ ቢልስ ፔይድ ኢን ብር ፎር ዋተር ኮንሰፕሽን ባይ አቶ ግርማ ኢን ዘ ላስት 8 መንዝስ ኢዝ አስ ፎሎውስ። ይሄ ማለት ነው ፋይንድ ዘ ሚዲያን ኦፍ ቢልስ ፔይድ ፎር ዘ ዋተር ኮንሰምፕሽን ይለናል። እንግዲህ የመጀመሪያ ስራችን ምንድነው? ከትንሽ ወደ ትልቅ መደርደር ይሆናል ማለት ነው። ከትንሽ ወደ ትልቅ መደርደር ይሆናል። እሺ ትንሹ እዚህ ውስጥ ማን ነው? 57 58 ከዛ 62 57 58 66 ይሄን ጨረስን። 78 ይሄንንም ጨረስን። 88 92 113 ይሄ ሆነ ማለት ነው። አሁን እንቁጠረው 1 2 3 4 5 6 7 8 ብዛቱ ስንት ነው? ኤን 8 ነው ማለት ነው። ኤን 8 ሶ ኤንን ለ2 እናካፍላለን። ስንት እናገኛለን? 4 8 ሲካፈል ለ2 4 ይሆናል ማለት ነው። ስለዚህ ፎርዝ አይተም ፕላስ ፊቭዝ አይተም ሲካፈል ለስንት? ሲካፈል ለ2 ይሄ ሚዲያን ይሆናል ማለት ነው። ሚዲያን ይሆናል። ሶ አሁን እዩ ፎርዝ አይተም 1 2 3 4 66 ማለት ነው። ሲደመር ፊቭዝ አይተሙ 78 ነው ሲካፈል ለ2 ይሄ ስንት ይሆናል? 144 ይሆናል ሲካፈል ለ2 ሶ ሚዲያን ስንት ይሆናል? ከዚህ ላይ 72 ይሆናል ማለት ነው። ቢ ላይ ሚን ካልኩሌት አድርጉ ተብለናል። እንዲሁም ከሚዲያኑ ጋር አነጻጽሩት ተብለናል። ሶ ሚን እኩል ይሆናል ከላይ ያሉትን እነዚህን እንዳለ መደመር ይሆናል። 62 ሲደመር 78 ሲደመር 57 ሲደመር 66 ሲደመር 88 ሲደመር 58 ሲደመር 113 ሲደመር 92 ሲካፈል ለስንት? ለ8 ምክንያቱም ኤን ስንት ስለሆነ 8 ስለሆነ ቁጠሩት። ይሄንን 1 2 3 4 5 6 7 8 ይሄ ስለሆነ ማለት ነው። ሶ ሚን ኢዝ ኢኳልስ ቱ ሌላኛውን ካልኩሌተር ተጠቀሙና ደምሩ 614 ይሆናል ኦቨር 8ኛ ከዚህ ላይ ስንት እናገኛለን? 76.7 ሆነ ማለት ነው። እንግዲህ እንደምታዩት ያገኘነው ሚዲያን 72 ነው።
ስለዚህ ሚን ኢዝ ግሬተር ዛን ምን ይሄ ማለት ነው ከዚህ በልጧል ማለት ነው። አሁን ደግሞ ሚዲያን ኦፍ ግሩፕ ዳታን እንመልከት። አክቲቪቲ 7.9 ዱ ዩ ኖ ሃው ቱ ካልኩሌት ዘ ሚዲያን ኦፍ ግሩፕ ዳታ? የግሩፕ ዳታን ሚዲያን ካልኩሌት አድርጋችሁ ታውቃላችሁ ወይም እንዴት ካልኩሌት እንደሚደረግ ታውቃላችሁ? እስኪ ራሳችሁን ጠይቁ። ሁለተኛ ጥያቄ ዲስከስ ሃው ቱ ካልኩሌት ዘ ሚዲያን ኦፍ ዘ ፎሎዊንግ ዳታ ኦን ማቴማቲክስ ቴስት ስኮር ኦፍ 20 ስቱደንትስ አውት ኦፍ 10 ፉል ማርክ። እንግዲህ እዩ እዚህ ጋር ሁለት አለን። እነዚህ ሁለቱን ስንደምር 6 ይሆናል። 6 ላይ 8 ስንደምር 14 ይሆናል። 14 ላይ 5 ስንደምር 19 ይሆናል። 19 ላይ 1 ስንደምር 20 ይሆናል። 20 ዳታ አለን ማለት ነው። አሁን እዚህ ጋር የምላችሁ ነገር ምንድነው? ዲቴይል ውስጥ አልገባም፣ ምክንያቱም የራሱ የሆነ ስቴፕ አለው። እንደዚህ በእንደዚህ አይነት መልኩ የተቀመጠን ዳታ ሚዲያን አፈላለግ የራሱ የሆነ ስቴፕ አለው። እነዛን ስቴፖች ካየን በኋላ ራሳችሁ ተመልሳችሁ መስራት ትችላላችሁ ይሄንን ማለት ነው። አሁን አንድ ማወቅ ያለብን ነገር ምንድነው? ሚዲያን ማለት የተሰጠንን ዳታ ሁለት ቦታ የሚከፍል ማለት ነው። ይሄንን በአይምሯችሁ ያዙ። 20 ሲካፈል ለሁለት 10 ይሆናል አይደል? ስለዚህ 10 በዚህ ሳይድ 10 ደግሞ በሌላኛው ሳይድ ይኖረናል። መሀል ላይ ምኑ ይኖረናል ማለት ነው? ሚዲያኑ ይኖረናል ማለት ነው። ይሄን በሐሳባችሁ ያዙና አሁን ፕሮሲጀሩን እንከተል። From activity 7.9 you can observe that the procedure for finding the median from the group data is similar to that of ungrouped data except preparing the cumulative frequency distribution። እንግዲህ ይሄንንም ዝም ብላችሁ በሐሳባችሁ ያዙት። አሁን ፕሮሲጀሩን እኔና ይሄን ፓርት ተመልሳችሁ እዩት። እዚህ ጋር ምንም ማለት አልፈልግም ለጊዜው። Note steps to find the median of a grouped frequency distribution። መጀመሪያ ምንድነው የምናደርገው? ፕሪፔር ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን። ይሄ መጀመሪያ ስራችን ይሆናል ማለት ነው። ቀጥሎስ ፋይንድ ዘ ክላስ ዌር ዘ ሚዲያን ኢዝ ሎኬትድ። አሁን ብዙ ክላሶች አሉ። የሆነ ሬንጅ ከዚህ እስከዚህ ሬንጅ ከዚህ እስከዚህ ከዚህ እስከዚህ ሶ አሁን ሁሉም ውስጥ ላይ ይገኝ ይችላል አይደለ? የሆነው ውስጥ ነው ሊገኝ የሚችለው ወይ ኢን ቢትዊን በሁለቱ መካከል ሊሆን ይችላል ማለት ነው። ስለዚህ ፋይንድ ዘ ክላስ ዌር ዘ ሚዲያን ኢዝ ሎኬትድ የሚለን ክላሱን መፈለግ ማለት ነው። ኢት ኢዝ ዘ ሎወስት ክላስ ፎር ዊች ዘ ኩሙሌቲቭ ፍሪኩዌንሲ ኢኳልስ ኦር ኤክሲድስ ኤን ኦቨር 2 ማለት ነው። ሶ ነምበር ኦፍ ዳታውን ለሁለት አካፍለን እንፈልግ። ይሄ አንዱ ስቴፕ ነው ማለት ነው። መጀመሪያ ይሄንን አዘጋጀን፣ ከዛ ኤን ኦቨር 2ንም እናዘጋጃለን። ይሄም አንድ ማቴሪያል ነው፣ ይሄም ሌላ ማቴሪያል ነው ማለት ነው። ዲተርማይን ዘ ሚዲያን ባይ ዘ ፎርሙላ ይላል። እንግዲህ ልብ አድርጉ፣ ይሄንን ፎርሙላ ሳናቅ የቅድሙን ጥያቄ መስራት ትንሽ ሊያስቸግረን ይችላል። ስለዚህ ይሄን ፎርሙላ ዲስከስ ካደረግን በኋላ ወደዛ ሄዳችሁ መስራት ትችላላችሁ ማለት ነው። ወይም ከኔ ጋር እንሰራዋለን። አሁን ዩ ቢኤል ማለት ምን ማለት ነው? ለምሳሌ ከ6 እስከ 8 ከ9 እስከ 20 ሳምቲንግ እንደዚህ አይነት ነገር አለ እንበልና ሚዲያኑ የሚገኝበት ክላስ ይሄ ክላስ ነው ብለን እናስብ። ይሄ ክላስ ከሆነ ይሄ ቢኤል የሚያመለክተን እቺን 6 ነው ማለት ነው። ኦኬ ሚዲያኑ የሚገኝበት ክላስ ውስጥ ትንሹ ማለት ነው። ሎወር ሊሚት ኦፍ ዘ ክላስ ኮንቴኒንግ ዘ ሚዲያን ይለናል፣ ወይም ሚዲያን ክላሱን ማለት ነው። ኤን ቶታል ነምበር ኦፍ ኦብዘርቬሽን ነው። ኤን ቶታል ነምበር ኦፍ ኦብዘርቬሽኑን ያሳየናል። እነዚህን ደግሞ ይሄ ሲኤፍቢ ደግሞ ምንድነው የሚያሳየን? አሁን 6 እስከ 8 እንበል። ኩሙሌቲቭ ፍሪኩዌንሲ ከላይ ደምረን እዚህ ጋር 10 ደርሷል እንበል። የዚህ ደግሞ የራሱ ፍሪኩዌንሲ 5 አለው እንበል። ይሄ ከላይ ማለት ነው እንግዲህ ኢንክሪዝ እያደረገ ነው። ከትንሽ ነው ወደዚህ የምናድገው ማለት ነው። ያ ማለት ከ1 እስከ 2 ከ3 እስከ 4 እያልን እዚህ መጣን እንበል። አሁን ፍሪኩዌንሲ ኩሙሌቲቭ ፍሪኩዌንሲው ከዚህ ከሚዲያን ክላሱ በፊት የነበረው ኩሙሌቲቭ ፍሪኩዌንሲ ይሄ 10 ከሆነ ይሄንን ነው የሚያሳየን ማለት ነው። ዘ ኩሙሌቲቭ ፍሪኩዌንሲ ኢን ዘ ክላስ ፕሪሲዲንግ ወይም ካሚንግ ቢፎር ዘ ክላስ ኮንቴኒንግ ዘ ሚዲያን። ሚዲያኑን የያዘው ክላስ ይሄ ነው። ከሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ እሱን ነው የሚያሳየን ሲኤፍቢ ማለት ነው። ኤፍሲ ደግሞ ምንድን ነው የሚያሳየን? ክላሱ ይሄ የሚዲያን ክላሱ ራሱ የራሱን ፍሪኩዌንሲ ነው የሚያሳየን ማለት ነው። ይሄ የራሱ ፍሪኩዌንሲ ያለው በዚህ ኬዝ 5 ይሆናል ማለት ነው። ዘ ነምበር ኦፍ ኦብዘርቬሽን ኦር
ፍሪኩዌንሲ ኢን ዘ ክላስ ኮንቴኒንግ ዘ ሚዲያን ይላል ማለት ነው። አይ ደግሞ ምንድነው ሳይዝ ነው የሚያሳየን። ይሄ ክላስ ስንት አባላት አሉት? ከ6 እስከ 7 6 7 8 አያችሁ ስንት አባላት አሉት? 3 ማለት ነው። 3ቱን ነው የሚያሳየን። ይሄ አይ ዘ ሳይዝ ኦፍ ዘ ክላስ ኢንተርቫል ወይም ዊድዝ ኦፍ ዘ ሚዲያን ክላስ ነው የሚያሳየን ማለት ነው። አሁን አክቲቪቲያችንን መስራት እንችላለን። እሺ እንደዚህ እናርግ እስቲ። ከ1 እስከ 2 ከ3 እስከ 4 ከ5 እስከ 6 ከ7 እስከ 8 ከ9 እስከ 10 ይሄ ያለን ማለት ነው። ሶ አሁን የዚህ ፍሪኩዌንሲ ስንት ነው? 2 ነው። የዚህ 4 ነው። የዚህ 8 5 1 ይሄ ያለን። አሁን ኩሙሌቲቭ ፍሪኩዌንሲ እንፈልጋለን። ኩሙሌቲቭ ፍሪኩዌንሲ እንፈልግ ማለት ነው። እሺ እዚህ 2 6 14 19 20 ይሄ ይሆናል። ሲምፕሊ መደመር ነው። 4 ሲደመር 2 6 8 ሲደመር 6 14 5 ሲደመር 14 19 ሲደመር 1 20 ይሄ ይሆናል ማለት ነው። አሁን ፎርሙላችን ደግሞ እንዴት ነበረ? BL ፕላስ N/2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ምን የሚዲያኑ ካለበት ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ማለት ነው ኦቨር ፍሪኩዌንሲ የምኑ የሚዲያኑ ክላስ ማለት ነው ሲባዛ በአይ ይሄ ደግሞ የክላሱን ስፋት ነው የሚያሳየን ማለት ነው። አሁን ከዚህ ላይ ተመልከቱ አጠቃላይ 20 ነው የዳታው ብዛት ማለት ነው 20 ነው። ስለዚህ N20 ነው ማለት ነው። 20 ለ2 ስናካፍል ስንት እናገኛለን? 10 ምክንያቱም ይሁ N/2 ፎርሙላው ላይ ያለ 10 አገኘን። አሁን 10 የቱ ጋር ነው ያለው የሚለውን እንፈልግ ማለት ነው። 10 እዩ 2 6 እዚህ ድረስ 6 ብቻ ነው። ይሄኛው ግን 14 ነው። ስለዚህ ይሄኛው ክላስ ሚዲያን ክላስ ይዟል ማለት ነው። ይሄኛው ሚዲያን ክላሱ ነው ማለት ነው። ለምን እዩ 10 ነው 1 2 3 እያለ ዳታውን ስንቆጥር እስከ 10 ማለት ነው። እዚህ ጋር ስንደርስ 6 ሆነ። አያችሁ የዳታው ብዛት 6 ሆነ። ከዚህ 4 ይወስዳል ማለት ነው። 4 ይወስዳል። ስለዚህ ይሄኛው ክላስ ሚዲያኑን ይዟል ብለን መናገር እንችላለን። BL ስንት ይሆናል? BL እዚህ ጋር ላስቀምጥ። የሚዲያን ክላስ ውስጥ ሎወሩ ማለት ነው ስንት ነው? 5 ነው። ስለዚህ ይሄ 5 ይሆናል ማለት ነው። 5 ይሆናል። አሁን እንደዚህ እናድርግ እንግዲህ ሚዲያን ኢዝ ኢኳልስ ቱ BL 5 ፕላስ N/2 N/2 ስንት ሆነ? 5 10 20ን ለ2 ስናካፍል ማለት ነው 10 ማይነስ አሁን ይሄኛው ሚዲያን ክላሱ ከሱ በፊት ያለ የኩሙሌቲቭ ፍሪኩዌንሲ ብዛት ማለት ነው ስንት ነው? 6 ነው እንደምታዩት እዚህ ጋር ሲቀነስ 6 ሲካፈል ሚዲያን ክላሱ ያለበት ላይ ያለው ፍሪኩዌንሲ ማለት ነው እዚህ ጋር ስንት ነው? 8 ነው። ኦቨር 8 እንላለን ሲባዛ በአይ አይ ደግሞ 5 6 ሁለት ዳታ ብቻ ነው ያለው እዚህ ጋር። ስለዚህ እዚህ ጋር 2 እንላለን ማለት ነው። አይ ሚዲያን ክላሱ ያለበትን ስፋት ነው የሚያሳየን ስንት ዳታ ይዟል የሚለውን ማለት ነው። 2 5 እና 6 ብቻ ነው። ስለዚህ በ2 1 በ2 4 ይሆናል። ይሄ 10 ሲደመር 6 ሲቀነስ 6 4 ነው የሚሆነው። ሶ 4 አራተኛ ይሆናል። ይሄ 1 ነው። ሶ ይሄ እኩል ይሆናል 5 ሲደመር 1 ሚዲያኑ ስንት ይሆናል ማለት ነው? 6 ይሆናል። Example, the following is the time 50 students take to travel to school. Find the median time to travel to school. Let T be the time. እዚህ ጋር ያለችው ቲ ታይም ብትሆን ማለት ነው። ሶ አሁን ምን እናዘጋጅ? መጀመሪያ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ማዘጋጀት አለብን ማለት ነው። እንዴት ነው የምናዘጋጀው? እንደዚህ ፍሪኩዌንሲውን እንደምራለን። መጀመሪያ ላይ 8 ይኖረናል ፍሪኩዌንሲ ማለት ነው። ከ1 እስከ 10 ከዛ እስከ 10 እስከ 20 ከ20 እስከ 30 ከ30 እስከ 40 ድረስ ከ40 እስከ 50 ድረስ ይሄ ያለን ማለት ነው። የዚህኛው ፍሪኩዌንሲ ስንት ነው? 8 ነው። የዚህ 14 12 9 7 ይሄ ይሆናል ማለት ነው። ከዚህ በኋላ ምን እናድርግ? ኩሙሌቲቭ ፍሪኩዌንሲ እንፈልጋለን። እዚህ ጋር 8 ይኖረናል። 8 ላይ 14 22 22 ላይ 12 34 34 ላይ 9 43 43 ላይ 7 50 ይሄ ያለን ማለት ነው። አሁን ይሁ 50 ነው አይደለ? N/2 እንፈልግ። 50 ሲካፈል ለ2
ስንት ይሆናል? 25 25 የቱ ጋር እንደሆነ እናያለን። እዚህ ድረስ 22 ነው አያችሁ። 25 ለመሙላት 3 ይጎለዋል ማለት ነው። ስለዚህ የግድ እዚህኛው ሬንጅ ውስጥ ይገባል ማለት ነው። ስለዚህ ሚዲያኑን የያዘው ክላስ ይሄ ይሆናል ማለት ነው። ይሄ ይሆናል። ከዚህ ላይ ቢኤል ስንት ይሆናል? 20 ይሆናል ማለት ነው። ፎርሙላውን እዚህ ጋር ልጻፍላችሁ። ቢኤል ፕላስ n/2 ማይነስ CFB ዘ ሆል ኦቨር FC ሲባዛ በምን? በአይ አሁን n/2 እናውቃለን። n/2 ስንት ነው? 25 ነው። ሌላ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላሱ ድረስ ስንመጣ ያለን ኩሙሌቲቭ ፍሪኩዌንሲ ይሄ ነው። ከሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ይሄ 22 ነው። እሱንም እናውቃለን። ስለዚህ CFB ስንት ሆነ ማለት ነው? 22። እንደገና ሚዲያኑ ያለበት ክላስ ላይ ያለው ፍሪኩዌንሲ ስንት ነው? 12 ነው። ስለዚህ ይሄ FC ደግሞ ስንት ይሆናል? 12 ይሆናል ማለት ነው። አይ ነች የቀረችው። አይን ደግሞ እንዴት ማግኘት እንችላለን? አይ = ልበል። ሬንጁን እዩት። 30 ሲቀነስ 20 እዚህ ጋር ሪዚኳል ስቶ የለውም። 30 ሲቀነስ 20 10 ይሆናል። 10 ትሆናለች ማለት ነው። ስለዚህ ሚዲያን = BL 20 ማለት ነው ፕላስ n/2 25 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላስ 22 ሲካፈል ለኤፍሲ 12 የሚዲያን ክላሱ ፍሪኩዌንሲ ማለት ነው ሲባዛ በስንት? በ10 የክላሱ የሚዲያን ክላሱን ስፋት ነው የሚያሳየን ማለት ነው። እሱ ከ25 ላይ 22 ስንቀንስ 3 ይቀራል። ስለዚህ 3/12 ታይምስ 10 ይሆናል ማለት ነው። 3ን ለ12 ስናካፍል 1/4 ነው የሚሆነው። 1/4 ማለት ደግሞ 0.25 ማለት ነው። ይሄም በ10 ስናበዛ 2.5 እናገኛለን። ስለዚህ እኩል ይሆናል 20 ሲደመር ስንት? 2.5 ሚዲያን = 22.5 ይሆናል ማለት ነው። ይሄ ይሆናል። አሁን ምንድነው መክራችሁ? ይሄን ፎርሙላ ለመያዝ መሞከር ነው። ምክንያቱም ይሄን ፎርሙላ ዋንስ ከያዛችሁ እቺን ፓርት ብቻ በመቀያየር ብዙ ነገር ትሰራላችሁ። ሌሎቹ ቋሚ ናቸው ማለት ነው። Exercise 7.9 The following data shows the number of people attacked by COVID-19 epidemic within 40 days. ይሄ ማለት ነው። Find the median from the raw data. Construct a grouped frequency distribution with 5 classes ይለናል። ከኤን ጀምር። እሺ የዳታው ብዛት 40 ነው። ስለዚህ ኢቭን ስለሆነ ምን እናደርጋለን ማለት ነው? 42ኛ እዚህ ላይ ያለው አይተም ሲደመር አንድ ደግሞ ከፍ እንላለን። 42ኛ ሲደመር አንድ እዚህ ላይ ያለው አይተም ማለት ነው። ከዛ ምን እናድርግ? ይሄንን ለሁለት እናካፍላለን ማለት ነው። ይሄን ለሁለት እናካፍል። እሺ 40 ሲካፈል ለሁለት ስንት ነው? 20 ይሆናል። ቀጥሎ አንድ ስንደምርበት 21። ስለዚህ 20ኛና 21ኛ ላይ ያሉትን አይተሞች እንፈልጋለን። አሁን ይው 1 2 3 4 5 6 7 8 9 10 እዚህ ድረስ 20 ነው። እዚህ ድረስ 20 ነው። ስለዚህ ይሄንን እንውሰድ 56። 21ኛ ላይ ምን እንምጣ? ስንት እናገኛለን? 56። ምክንያቱም ይው 1 2 3 4 5 6 7 8 9 10 20 ሆነ ማለት ነው። 20ኛው 56 ነው። እንደገና 21ኛውም 56 ነው። እንደምር 56 ሲደመር 56 ሲካፈል ለሁለት ይሄ ሚዲያን ነው። ልብ አድርጉ ሚዲያን ነው። ስለዚህ ከዚህ ላይ ሚዲያኑ ስንት ይሆናል? 56 ይሆናል። Construct a grouped frequency distribution with 5 classes ይለናል። አሁን ትልቁ ማን ነው? እዚህ ጋር 61 ነው። ትንሹ 52 ነው። ስለዚህ 61 ሲቀነስ 52 ሲካፈል ለምን? ለነምበር ኦፍ ክላስ ይሄ ያው ዊድዙን ይሰጠናል ማለት ነው። ከዚህ በፊት ስላየነው ነው ዝም እየጻፍኩት። ከ61 ላይ 52 ስንቀንስ 9 ይሆናል ሲካፈል ለሁለት ይሄ ስንት ይሆናል? 1.8 ነው የሚሆነው። ግን ሁል ጊዜ ወደ ላይ ነው አፕሮክሲሜት የምናደርገው። ስለዚህ ዊድዙ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። አሁን ትንሹ 52 ስለሆነ ከ52 እስከ 53 እንላለን። ከ54 እስከ 55 ከ56 እስከ 57 ከ58 እስከ 59 ከ60 እስከ
61 እንላለን። እንግዲህ ትልቁ 61 ስለሆነ እዚህ ጋር እናቆማለን ማለት ነው። ከዚህ በኋላ ፍሪኩዌንሲ ይቀረናል። እዚች ጋር ፍሪኩዌንሲ ልበል። አሁን ከ52 እስከ 53 ያሉትን ብዛት እንቁጠር። 1 2 3 4 5 6። ስለዚህ እዚህ ፍሪኩዌንሲዋ ላይ 6 እንላለን ማለት ነው። ለዚህኛው ከ54 እስከ 55 1 2 3 4 5 ስንት ናቸው? ከ54 ኦኬ፣ ከዚህ እንጀምር። 1 2 3 4 5 6 7 8 9 ማለት ነው። ከ56 እስከ 57 56 ከዚህ ይጀምራል። 1 2 3 4 5 6 7 8 9 10 11 12 13 14 15 15 እንላለን ማለት ነው። ከ58 እስከ 59 1 2 3 4 5 6 7 ነው ማለት ነው። እዚህ ጋር ደግሞ ያለን ከ60 እስከ 61 3 ይሆናል ማለት ነው። 3 ይሆናል። ስለዚህ ኩሙሌቲቭ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽናችን ይሄንን ይመስላል። ኩሙሌቲቭ ብንጠየቅስ ኩሙሌቲቭ ፍሪኩዌንሲ ደግሞ እዚህ ጋር ምን ማድረግ እንችላለን? 6 15 ላይ 15 30 ላይ 7 37 ላይ 3 40 ይሄ ይሆናል ማለት ነው። እሺ እዚህ ጋር መመልከት ትችላላችሁ። ይሄኛው በጥሩ ሁኔታ የተሰራ ነው፣ ኳሊቲ ያለው እዩት። ተመሳሳይ ነው ውጤቱ። ሁለተኛ ጥያቄ ካልኩሌት ዘ ሚዲያን ኦፍ ዘ ፎሎዊንግ ዳታ አባውት ዌይት ኦፍ ስቱደንትስ ኢን ኤ ክላስ ሌት ደብሊው ቢ ዘ ዌይት። ይሄ እዚህ ጋር ያለው ማለት ነው። ቀጣይ ፔጅ ላይ ነው። የመጀመሪያ ስራችን የሚሆነው አሁን ኩሙሌቲቭ ፍሪኩዌንሲ መፈለግ ነው። እዚች ጋር ልምጣና ኩሙሌቲቭ ፍሪኩዌንሲ ልበለው። ይሄንን 8 ላይ 9 17 ላይ 14 31 ላይ 15 46 ላይ 10 ስንደምር 56 ላይ 4 ስንደምር 60 ይሆናል ማለት ነው። 60 ይሆናል። አሁን ምን እናርግ? ኤን ኦቨርቱን ማግኘት እንችላለን። ኤን ስንት ነው? 60 ሲካፈል ለሁለት ስንት ይሆናል? 30 ይሆናል ማለት ነው። ፎርሙላውን እዚህ ጋር ልጻፈው። ይሄ እኩል ይሆናል ቢኤል ፕላስ ኤን ኦቨር 2 ማይነስ ሲኤፍ ቢ ዘ ሆል ኦቨር ኤፍሲ ሲባዛ በአይ ይሄ ይሆናል ማለት ነው። እሺ ኤን ኦቨርቱን አግኝተናል። ኤን ኦቨርቱን ካገኘን እዚህ 30 የቱ ጋር እንደሆነ ማየት አለብን ማለት ነው። 30 አሁን ይሁ 8 17 31 ስለዚህ ይሄ ከ30 ስለበለጠ ኦር 30 ቢሆን ችግር አልነበረውም። ይሄኛውን ክላስ እንይዛለን ማለት ነው። ሚዲያኑ እዚህ ውስጥ ነው ያለው ማለት ነው። እዚህ ውስጥ ነው ያለው ምክንያቱም 17 አልን አይደል? 18 19 20 እያልን እስከ 30 እስክንደርስ እዚሁ ውስጥ ነው የምንቆየው ማለት ነው። እዚህ ውስጥ ነው የምንቆየው። ስለዚህ ይሄኛውን እንይዛለን። ቢኤል ከዚህ ላይ ስንት ይሆናል? 45 እቺ ማለት ናት። ቢኤል እኩል ይሆናል 45 ኤን ኦቨር 2 30 ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላስ ስንት ነው? 17 ሚዲያን ክላሱ ይሄ ነው። ከሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 17 ነው። ኤፍሲ ኩሙሌቲቭ ፍሪኩዌንሲ ኦፍ ዘ ክላስ ኮንቴኒንግ ዘ ሚዲያን ስንት ነው? 14 ነው። አያችሁ 14 አይ ኢንተርቫሉ ማለት ነው። ከ50 እስከ 45 እስከ 50 ሲቀነስ 45 ስንት ይሆናል? 5 ይሆናል። ልብ አድርጉ እዚህ ጋር 50 ኢንክሉድድ አይደለም። ሶ እዚህ ጋር 5 እናስቀምጣለን ማለት ነው። እዩ 45 46 47 48 49 ይሄን ቁጠሩት። 1 2 3 4 5 ይሆናል ማለት ነው። 5 ይሆናል። እሺ አሁን ፎርሙላችን ሁሉም ነገር ሬዲ ስለሆነ መተካካት እንችላለን። ቢኤል 45 ነው ፕላስ ኤን ኦቨር 2 30 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላስ ማለት ነው 17 ኦቨር ፍሪኩዌንሲ ኦፍ ዘ ሚዲያን ክላስ 14 ሲባዛ በአይ 5 ማለት ነው። ይሄ ይሆናል 45 ሲደመር ከ30 ላይ 17 ስንቀንስ 13 ይሆናል። 13 14ኛ ሲባዛ በ5 ይሄ እኩል ይሆናል 45 ሲደመር 65 ኦቨር 14 ካልኩሌተር ተጠቀሙ። ይሄ እኩል ይሆናል 45 ሲደመር 65ን ለ14 ስናካፍል አፕሮክሲሜትሊ 4.64 አካባቢ ይሆናል። ስለዚህ ከዚህ ላይ ሚዲያኑ ስንት ይሆናል ማለት ነው? 49.64 ይሆናል ማለት ነው። ይሄ ይሆናል።
ሶስተኛ ጥያቄ the following set of data shows about mark of students in mathematics exam ከ41 እስከ 47 ያመጡ 4 ናቸው። ከ48 እስከ 54 7 እያለ እስከ መጨረሻው ይቀጥላል ማለት ነው። ከ90 እስከ 96 ድረስ find the median marks of the students ይላል። ቀጣይ ፔጅ ላይ ነው። እሺ ይሄንን ሆሪዞንታሊ የነበረውን ወደ ቨርቲካል ቀየርኩት። ለምንድን ነው? ኩሙሌቲቭ ፍሪኩዌንሲውን ለማግኘት ስራ ስለሚያቀል ማለት ነው። ኩሙሌቲቭ ፍሪኩዌንሲ ልበል እዚህ ጋር መጀመሪያ ላይ 4 ይኖረኛል። 4 ላይ 7 ስደምር 11 11 ላይ 9 20 20 ላይ 14 34 34 ላይ 9 43 43 ላይ 8 51 51 ላይ 5 56 56 ላይ 4 ስንደምር 60 ይሆናል ማለት ነው። 60 ይሆናል። ሶ ኤን 60 ነው ማለት ነው። ኤን ኢዝ ኢኳልስ ቱ 60 ኤን ኦቨር 2 ስንት ይሆናል? ኤን ኦቨር 2 30 ይሆናል ማለት ነው። ስለዚህ 30 የት ውስጥ እንዳለ እንፈልግ። ኩሙሌቲቭ ፍሪኩዌንሲውን ይሄ 4 ነው፣ ይሄ 11 ነው፣ ይሄ 20 ነው። 30 አልደረሰም። አያችሁ እዚህ ጋር ስንመጣ 34 ነው። ስለዚህ እዚህ ውስጥ ነው ማለት ነው። እዚህ ውስጥ ነው። ይሄንን እንይዛለን። ሶ ቢኤል ስንት ሆነ ማለት ነው? ቢኤል 62 ይሄ ማለት ነው። ከዛስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላስ ከሚዲያን ክላሱ በፊት እዚህ ጋር ያያችሁ 20 ነው። ይሄ ሚዲያን ክላሱ ነው። ከሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 20 ነው። የሚዲያን ክላሱ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 14 ነው። 14 ነው። አይ ኢንተርቫሉ ማለት ነው። አይ ስንት ይሆናል? ዊድስ ማለት ነው። ከ62 እስከ 68 7 ይሆናል። እዩ 62 63 64 65 66 67 68 ይሄን ቁጠሩት። 1 2 3 4 5 6 7 ነው ማለት ነው። አሁን እንደዚህ ቢሆን ኖሮ 62 ሌዛን ኦር ኢኳልስ ቱ ቲ ሌዛን 68 እንደዚህ ቢሆን ኖሮ ከ68 ላይ 62 ስንቀንስ 6 ነው የሚሆነው። 6 ነበር የምንለው ለምን? ይሄ ኢንክሉድድ ስላልሆነ 68 ኢንክሉድድ አይደለም። እሺ ፎርሙላችንን እንጻፍ አሁን ሚዲያን ኢዝ ኢኳልስ ቱ ቢኤል ፕላስ ኤን ኦቨር 2 ማይነስ ሲኤፍቢ ዘ ሆል ኦቨር ኤፍሲ ሲባዛ በአይ ይሄ ይሆናል ማለት ነው። ሚዲያን ኢዝ ኢኳልስ ቱ ቢኤል 62 ምናልባት እዚህ ጋር ይሄንን 61.5 ተደርጎ የሚወሰድበት አግባብ አለ። ከቴክስታችሁ ጋር ግን ኮንሲስተንሲ እንዲኖር እኛ 62 አድርገን ነው የምንወስደው። ክላስ ባውንደሪዎቹን 0.5 መደመርና መቀነስ አለው። ኮሬክሽን ፋክተር ማለት ነው። እሱን ኮንሲደር አናደርግም። ፕላስ ኤን ኦቨር 2 30 ነው ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ሚዲያን ክላስ 20 ነው ኦቨር የሚዲያን ክላሱ ፍሪኩዌንሲ 14 ነው። 14 አይ ስንት ነው? 7 ነው። እቺ በቀላሉ መቃለል ትችላለች። እዚህ ጋር በ7 1 በ7 2 ከ30 ላይ 20 ስንቀንስ 10 እናገኛለን። ሲካፈል ለ2 ስንት ይሆናል? 5 ሶ ሚዲያን ኢዝ ኢኳልስ ቱ 62 ሲደመር ስንት? 5 ከዚህ ላይ ሚዲያን 67 ነው ብለን መናገር እንችላለን።